ደግማችሁ በሏት እስኪ እንደዚህ በሏት። ድል ካንቺ ጋር ነው በሏት እስኪ። ድል ከማን ጋር ነው? እስኪ ድል ካንቺ ጋር ነው በሉ እስኪ። እግዚአብሔር ባንቺ በሉ እስኪ ድል ያደርጋል በሉ። ተከናወኚ በሏት እስኪ። ይሁን በጌታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስም ብሩክ ይሁን። ሃሌሉያ። ሳምንቱን ሁሉ በእንደዚህ አይነት ሁኔታ ጠብቆ ዛሬ ላይ እንድንደርስ ያደረገን እግዚአብሔር ይባረክ። ማለት አሳዳጅ ሳይኖር ቀርቶ ሳይሆን ወይም የሚጥል የሚያስት ሳይኖር ቀርቶ ሳይሆን ጌታ ግን በደሙ ሸፍኖ ዛሬ ላይ አደረሰን። ጌታ ስሙ ይባረክ። እግዚአብሔር ትልቅ ነው። ቁርስ አልበላችሁም እንዴ? ኢየሱስ ጌታ ነው። እዛ ትበሉሽ። ይሄ እግዚአብሔር ጉባኤ ነው። ሃሌሉያ። እግዚአብሔር በዚህ አለ። መንፈስ ቅዱስ በዚህ አለ። እያንዳንዳችን ጋር አለ። ሃሌሉያ። የእግዚአብሔር ቃል እንዲህ ብሎ ይናገራል። በዚህ በዮሐንስ ወንጌል ምዕራፍ 9 ላይ ሲያልፍ ይልና የእግዚአብሔር ቃል እንዲህ ብሎ ያወራል። ከመወለዱ ጀምሮ ዕውር የሆነውን ሰው አየ። ደቀ መዛሙርቱ መምህር ሆይ ይህ ሰው ዕውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እሱ ወይስ ወላጆቹ ብለው ጠየቁት ይላል። ኢየሱስም እንዲህ ብሎ መለሰ። ክብር ለጌታ ይሁን። የእግዚአብሔር ስራ በእሱ እንዲገለጥ ነው እንጂ እሱ ወይም ወላጆቹ ኃጢአትን አልሰሩም። ቀን ሳለ የላከኝን ስራ ላደርግ ይገባኛል። ማንም ሊሰራ የማይችልባት ሌሊት ትመጣለች። በዓለም ሳለሁ የዓለም ብርሃን ነኝ። ይህን ብሎ ይልና የእግዚአብሔር ቃል ወደ መሬት እንትፍ ብሎ ይላል ጭቃ አብቅቶ በዕውሩ ዓይን ላይ አደረገና ሂድና ታጠብ አለው ይላል። በየት? በሴሌሆ። ኢየሱስ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ቀን ሳለ የላከኝን ፈቃድ ላደርግ ምን ይለኛል? ይገባኛል። ኢየሱስ ጌታ ነው። ምን ልትይ ነው የፈለግሽው ካላችሁ እግዚአብሔር በሰጠን ቀን እግዚአብሔር የሚፈልግብንን ነገር ልናደርግ ይገባናል። ሃሌሉያ። እንዳናደርግ ለእግዚአብሔር ሕያውና ቅዱስ መስዋዕቶች ሆነን እንዳንቀርብ የሚቋቋመንን እግዚአብሔር በዚህ ማለዳ አጠበልን። በደሙ ኪዳን አጠበልን። በሴሊሁ አለው ሂድና ታጠብ አለው። ሰውየውም ሄደ ታጠበም፣ እያየም ተመለሰ ይላል። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። ሃሌሉያ። እስኪ ካየው በሉ አልወድቅም በሉ። ካየው በሉ አልደናበርም በሉ። ካየው በሉ የማመልከው አምላክ በሉ ብርሃን ነው በሉ። በቀን በሉ መስራት ያለብኝን እሰራለሁ በሉ፣ አደርጋለሁ በሉ። ሃሌሉያ። ኢየሱስ ጌታ ነው። በዓለም ሳለሁ የዓለም ብርሃን ነኝ አለ። በቀን ሳለ ደግሞ የአባቴን ፈቃድ ላደርግ ይገባኛል። እኛም ዛሬ የመሰባሰባችን ሚስጥር አንድና አንድ ነው። እግዚአብሔር ያለንን ለመፈጸም፣ እግዚአብሔር ያለንን ለመተግበር እናመሰግንሃለን። ዓይናችንን በብዙ ስለምትከፍት ስም ይባረክ። ዕውርነትን ከኛ ስለምታረቅ ተባረክ። በኢየሱስ ስም ሸንጋራነትን ከኛ ስለምታነሳ እናመሰግንሃለን። አጥርተን እንድናይ እርዳን። ክፉ ይመታ፣ መርገም ይሰበር፣ የጨለማ ኃይል የተደመሰሰ ይሁን። ስጋና ደም ጸጥ ይበል። አንተ ብቻ አውራ፣ አንተ ብቻ ተናገር። ለሕዝብህ መናገር የሚገባኝን ቃልህን ባፌ ላይ አኑር። ከቃልህ ውጭ የትኛውም ድምፅ የታሰረ ይሁን፣ በኢየሱስ ስም የታሰረ ይሁን። ይህን ስለምታደርግ አመሰግንሃለሁ። ክብር በሰማይ በምድር ለአንተ ብቻ ይሁን። ሃሌሉያ። መነሻ ጥቅሴ የእግዚአብሔር ቃል ሃሌሉያ። ኢየሱስ ድንቅ አምላክ ነው። ሃሌሉያ። ራእይ 3 ላይ ነው የእግዚአብሔር ቃል መነሻዬ። ራእይ 3 ቁጥር 16 ላይ ነው የምነሳው። እግዚአብሔር ቃል እንደዚህ ብሎ ይናገራል። ሃሌሉያ። ኢየሱስ ትልቅ አምላክ ነው። አሜን። ከተላክን እንሰራለን። በእውነት እግዚአብሔር በዚህ ቤተክርስቲያን ልኮን ከሆነ እንሰራለን። ክብር ለጌታ ይሁን። እሰራለሁ አለ ኢየሱስ። የሚከለክለኝ ማን ነው አለ። እኛም ባሮቹ እንሰራለን። የሰማይ አምላክ እግዚአብሔር እሱ ያከናውንልናል። እንዳይመስላችሁ እግዚአብሔር ከኛ ጋር አለ። መንፈስ ቅዱስ ከኛ ጋር አለ። ሃሌሉያ። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። እውነት በዚህ ቤተክርስቲያን ልናገለግል የመጣን እግዚአብሔር ልኮናል። እውነት እግዚአብሔር ተናግሮን እዚህ ቦታ ቆመናል። በእርግጥ እዚህ ቦታ ከቆምን እግዚአብሔር በእኛ አነጋጋሪ ነገር ይሰራል። ሃሌሉያ። በዮሐንስ 9 ላይ ያለው ቃል ከመወለዱ ጀምሮ ነው ዕውርነቱ። ግን ሲፈውሰው ፈሪሳውያንና ጻፎች ብዙ ነገር ጠየቁት። የፈወሰ ሰው ማን ነው? ኢየሱስ ጌታ ነው። ወላጆቹንም ጠርተው ይሄ ሰው ከመወለዱ ጀምሮ
ታውቃላችሁ ወይ? ፈሪሳውያን ስለማያውቁ እውር ሆኖ እንደተወለደ ስላላወቁ ወላጆቹን ጠርተው ጠየቁ ይላል እግዚአብሔር ቃል። ክብር ለጌታ ይሁን። እኛ ልጃችን እውር መሆኑን እናውቃለን፣ አሁን ግን ተፈውሷል፣ የፈወሰውን ግን አናውቅም። ክብር ለጌታ ይሁን። እዚህ መንፈስ ቅዱስን በሉ አውቀዋለሁ፣ አልተላለፈም በሉ እሰማዋለሁ በሉ። ኢየሱስ ጌታ ነው። የተላከ ይሰማዋል። ሃሌሉያ። ከተላክ ትሰማዋለህ። በአንተ ላይ የሚሆነው ድንቅና ታምራት ደግሞ ሌሎችን ያነጋግራል። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። ብዙ ፈውስ ይሆናል፣ ብዙ ታምራት ይሆናል፣ ብዙ የአይን መከፈት በዚህ ይሆናል። እንደ ስሙ ሰሊሆም ይሆናል። ሃሌሉያ ሃሌሉያ። ይሄ ቤት የመታጠቢያ ቤት ይባላል። ይሄ ቤት የመንጫ ቤት ይባላል። ሃሌሉያ። ሰሊሆም ማለት አንደኛው ትርጉም የተላከ ማለት ነው። ሁለተኛው ግን የመንጫ የመታጠቢያ ቤት። ሃሌሉያ። ኢየሱስ ጌታ ነው። ንጽት ብለን እንወጣለን፣ ጥርት ብለን እንወጣለን። ሃሌሉያ። ኧረ ስሙ ይባረክ። ኢየሱስ ጌታ ነው። መንፈስ ቅዱስ ስሙ ይባረክ። እንደዚህ ብሎ ይናገራል በዚህ በራእይ 3 ላይ ስራህን አውቃለሁ ይላል እግዚአብሔር ቃል። ኢየሱስ ጌታ ነው። ስራህን አውቃለሁ፣ ስም ግን አለ፣ ሞተሃል። እግዚአብሔር ከዚህ ይጠብቃል። ሃሌሉያ። በሰርዴስ ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ እያለ ይናገራል እና ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ 7ቱ መናፍስት 7ቱም ከዋክብት ያሉት እንዲህ ይላል፣ ስራህን አውቃለሁ፣ ሕያው እንደመሆንህ ስም አለ፣ ሞተህማል። ስራህ በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃህ ሁን። ሊሞቱ ያላቸውን የቀሩትን ነገሮችን አጽና። እንግዲህ እንዴት እንደተቀባህና እንዴት እንደሰማህ አስብ፣ ጠብቀውም፣ ንስሐም ግባ። እንግዲያስ ባትነቃ እንደ ሌባ እመጣለሁ፣ በማናቸውም ሰዓት እንድመጣብህ ከቶ አታውቅም። ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ከአንተ ጋር አሉ። የተገባቸውም ስለሆኑ ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ። ግን የነሳው እንዲህ በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መዝገብ ወይም ከሕይወት መጽሐፍ አልደመስስም። ሃሌሉያ። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። በአባቴና በመላእክቱ ፊት ለስሙ እመሰክርለታለሁ። መንፈስ ለአብያተ ክርስቲያን የሚለውን ጆሮ ያለው ይስማ ይላል። መንፈስ የሚሰጠው ወይም መንፈስ ቅዱስ ለአብያተ ክርስቲያን የሚሰጠው ሰዎችን ለማነጫ ነው። ሰዎችን ለማነጫ፣ ሰዎችን ለመመለሻ፣ ሰዎችን ገስጸን ለእግዚአብሔር መንግስት እንዲበቁ ለማድረጊያ እንጂ ለመጎረሪያ ወይም ደግሞ ለመታያ። ኢየሱስ ጌታ ነው። አንዱን ከአንዱ ለመስበሪያ አይደለም። ክብር ለጌታ ይሁን። የእግዚአብሔር መንፈስ ለቤተ ክርስቲያን የሚሰጠው ትውልድን ወደ መንግስቱ ለመመለስ ነው፣ ወደ ፈቃዱ ለመመለስ ነው። ሃሌሉያ። አንተ ግን ይለውና ስራህን አውቃለሁ፣ እኔ አውቃለሁ። ሳይ ከላይ ሆኜ ስመለከትህ ስራህን አውቃለሁ። ስሜን ብቻ ይዘሃል፣ ግን በተግባርህ ሞተሃል። ኢየሱስ ጌታ ነው። እግዚአብሔር ከዚህ ይጠብቀን። ሃሌሉያ። በእግዚአብሔር ዓይን ስንታይ ሞታችኋል ከመባል ህይወት እግዚአብሔር ይጠብቀን። ባትነቃ እመጣብሃለሁ፣ እንደ ሌባ ሆኜ እንደምመጣ፣ በምን ሰዓትም እንደምመጣ አንተ ራስህ አታውቅም። ስለዚህ ምን በል እያለው ነው የሚመክረው? አትዝረክረክ። ሃሌሉያ። እግዚአብሔር ዛሬ የህይወትን ዝርክርክነት ያነሳልናል፣ በምሕረቱ ያጥበናል፣ እውነተኛና ፍጹማን አድርጎ ያቆመናል። ንቃ ይለዋል። ሃሌሉያ። እኔም እንዲህ ብዬ እናገራችኋለሁ፣ ንቁ። ሃሌሉያ፣ ንቁ። ሃሌሉያ። ኢየሱስ ጌታ ነው። በኤፌሶን መልእክት ላይ ንቃ ይላል የእግዚአብሔር ቃል። አንተ የምትተኛ ንቃ፣ ከሙታንም ሰፈር ተነስ፣ ክርስቶስ ያበራልሃል። የምናመልከው አምላክ በእርግጥ ዮሐንስ 9 ላይ እንዳየነው በዓለም ሳለሁ የዓለም ብርሃን ነኝ ካለ፣ የምንከተለው ኢየሱስ የብርሃን ጌታ ከሆነ በህይወታችን ላይ በትክክል ሊበራ ይገባል። ሃሌሉያ። ህይወታችን ውስጥ በትክክል ከገባ፣ ህይወታችን ላይ በትክክል ከበራ በድንግዝግዝ ውስጥ አንሄድም ማለት ነው። ሃሌሉያ። የምንከተለውን ጌታ እናውቀዋለን። ኢየሱስ ያድናል። ኢየሱስ ያድናል። ማን እንደፈወሰን ማን እንዳቆመንም እናውቃለን ማለት ነው። ዛሬ እግዚአብሔርን በማወቅ ህይወት እግዚአብሔር ይባርከናል። መንፈስ ቅዱስን በማወቅ ይባርከናል። በዮሐንስ 9 ላይ ያለው ሰው ማን ነው የፈወሰ ሲሉት አላውቀውም ነው ያለው። አላውቀውም። ፈውሱን ወስዷል፣ ስሙን አውቋል፣ ግን ማንነቱን አላወቀም። ኢየሱስ ክርስቶስ ማን እንደሆነ አላወቀም። እኔ አላውቀውም፣ ግን ኢየሱስ የሚባለው ያ ሰው ሰዎች ሲሉት የሰማሁት እሱ ፈውሶኛል። ክብር ለጌታ ይሁን። በጣም ሲከራከሩት ፈሪሳውያን እግዚአብሔር ብርሃን ስለሆነ የቃሉን ብርሃንና የሚያወራውን ድምፅ ምንነቱን በውስጡ አበራለት። ከዛ አንተ ስለሱ ትክክለኛነትና ስለ ማንነቱ እንዲህ አፍክን ሞልተህ ትናገራለህ
ይላችኋል። ሃሌሉያ! ኢየሱስ ጌታ ነው። እውነተኛ ደቀ መዝሙር ስትሆን እውነቱን ትናገራለህ። በደንብ ካልገባህ የእግዚአብሔር ምስጢር የቃሉ ፍቺ ካልበራልህ ግን በድንግዝግዙ ስለምትመላለስ ለስብራት ምክንያት ትሆናለህ። ክብር ለጌታ ይሁን። ዛሬ እግዚአብሔር በብዙ መንገድ የሰበርናቸው ባለማወቅ የሰበርናቸው እንኳን ሰዎች ቢኖሩ እግዚአብሔር ልባቸውን ጠግኖ እንደገና ያቆማቸዋል። ሃሌሉያ! ኧረ ክብር ለጌታ ይሁን። እግዚአብሔር ከመሰባበር ህይወት ይጠብቀናል። ከመነቃቀፍ ህይወት ይጠብቀናል። አይናችንን በትክክል ይከፍታል። በእውነተኛው መስመር ላይ ያስኬደናል። ሃሌሉያ! ለዚህ ነው በሰርዴስ ላለው ለዚህ አገልጋይ እኔ ስራህን አውቃለሁ። እግዚአብሔር ፊት ተመዝነን ከመውደቅ ወገኖች እግዚአብሔር ይጠብቀን። በእግዚአብሔር ፊት ተመዝኖ መውደቅ በጣም ከባድ ነው። በእግዚአብሔር ፊት ስትመዘኝ ኬላውን ካለፍሽ በእርግጥ እግዚአብሔር ካንቺ ጋር አለ። እግዚአብሔር ዛሬ ኬላውን ያሳልፈን። የመንፈስ ቅዱስን ኬላ ያሳውቀን። መገኛውን ያሳውቀን። ምስጢሩን ያሳውቀን። ቃሉን ያብራልን። ከተኛንበት ይቀስቅሰን። ያንቃን። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ እሱ ትልቅ አምላክ ነው። ስለዚህ መንፈስ ለአብያተ ክርስቲያን የሚለው ጆሮ ያለው ይስማ። ዛሬም እናገራለሁ። መንፈስ ለአብያተ ክርስቲያን ነው። መንፈስ ለአብያተ ክርስቲያን የሚለው ጆሮ ያለው ይስማ። ያለ መንፈሴ ምንም ልታደርጉ አትችሉም ማለት መንፈሱን የሚሰማ ቢኖር በእርጋታ ይቀመጣል፣ ከመከራው ስጋት ያርፋል፣ ደግሞም ለሌሎች የመፈወሻ ምክንያት ይሆናል። ሃሌሉያ! ክብር ለኢየሱስ ይሁን። ዛሬ እሱን መስማት ይሁንልን። እሱን በመስማት ህይወት እግዚአብሔር ይባርከን። ክብር ለኢየሱስ ይሁን። ስራህን አውቃለሁ ይላል 8 ላይ እነሆ በአንተ ፊት የተከፈተ በር ሰጥቼሃለሁ፣ ማንም ሊዘጋው አይችልም። ኃይል ምንም ታናሽ ቢሆን ቃሌን ጠብቀሃል፣ ስሜንም አልካድክም። እነሆ አይሁድ ሳይሆኑ አይሁድ ነን የሚሉትን ነገር ግን የሚዋሹትን ከሰይጣን ማህበር አንዳንዶችን እሰጥሃለሁ። እነሆም መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። በእውነት በብዙ ሰዎች ፊት የተናቃችሁ ካላችሁ እግዚአብሔር በእናንተ ሲገለጥ፣ እግዚአብሔር በእናንተ ማውራት ሲጀምር፣ ስራችሁ ትክክለኛ የመንፈስ ቅዱስ ስራ ሲሆን የናቋችሁ ሰዎች በእግራችሁ ስር ይወድቃሉ። ይቅርታ ትጠየቃላችሁ። ክብር ለጌታ ይሁን። የበደሏችሁ ቢኖሩ ይቅርታ ይጠይቋችኋል። ያሳዘኗችሁ ቢኖሩ ይቅርታ ይጠይቋችኋል። ክብር ለጌታ ይሁን። ብቻ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከእኛ ጋር ከሆነ የተከፈተን በር ሰጥቶናል። ማንም ሊዘጋብን አይችልም። ባለማወቅ የዘጋናቸውን በሮች እግዚአብሔር እንደገና ይከፍትልናል። ባለመረዳት የተዘጉ በሮች ካሉ እግዚአብሔርን ባለማወቅ በድንግዝግዝ ውስጥ ሄደን የተዘጋጋብን ነገር ካለ እግዚአብሔር ይከፍትልናል። ዛሬ ግን በትክክል እግዚአብሔርን እንወቅ። ታውቀዋለህ ሆይ ነው መልእክቴ። እግዚአብሔርን ታውቀዋለህ ሆይ? የጠራህን ታውቀዋለህ ሆይ? ላኪውን ታውቀዋለህ ሆይ? ሃሌሉያ! ከመጠራት በኋላ መላክ አለ። ከመላክ በኋላ ስራ አለ። ይህ ሰው ከተላከ በኋላ ታጠበ፣ ስራ ሰርቶ መጣ። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ስለዚህ በዚህ በ16ኛ ቁጥር ላይ እንዲህ ብሎ ነው የሚናገረው። አንዳንዶችን እግዚአብሔር በእውነት ይሰጠናል። ከሰይጣን ማህበር ያሉትን ይሰጠናል። በእግራችን ላይ እንዲወድቁ እግዚአብሔር ያደርጋል። ትዕግስቴን ቃል ስለጠበቀ እኔ ደግሞ በምድር ለሚኖሩ ይፈትናቸው ዘንድ በዓለም ሁሉ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ ይላል። እግዚአብሔር ይጠብቀናል። መንፈስ ቅዱስ ይጠብቀናል። ግድ የለም ዓለም እንዲህ ጭልም ብታረግብንም፣ ዓለም እንዲህ ጨለማ ብትዘራብንም እግዚአብሔር ግን ለጨለማው አይተወንም። ሃሌሉያ! ከጨለማው ዓለም እግዚአብሔር ይጠብቀናል። በምኑ ይጠብቀናል? በቃሉ ይጠብቀናል። በመንፈሱ ይጠብቀናል። እግዚአብሔር እንድንረዳው በማድረግ ይጠብቀናል። አሁን ምን እየሰራ ነው? እግዚአብሔር መንፈስ በዓለም ላይ እያጠራ ነው። ሃሌሉያ! ሃሌሉያ! አብረው ከሚመነጠሩት እንዳንሆን ግን እግዚአብሔር ይርዳል። እግዚአብሔር የንስሐን ህይወት ይስጠን። የመመለስን ህይወት ይስጠን። እሱን የመስማት ህይወት ይስጠን። ሃሌሉያ! 16ኛ ቁጥር ላይ እንዲህ ብሎ ይናገራል። ይህ ቃል የተነገረው በሎዶቅያ ላለው መልአክ ነው፣ ወይም ላለው አገልጋይ በሎዶቅያ ለሎዶቅያ አገልጋዮች፣ ለሎዶቅያ ቤተክርስቲያን መሪዎች የተሰጠ ድምፅ ነው። ሃሌሉያ! በሎዶቅያ ወዳለው ወደ ቤተክርስቲያን መልአክ ይላል። ቁጥር 14 ላይ እንዲህ ብሎ ጻፈ። አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል፣ በራድ ወይም ትኩስ አይደለህም። እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር ይለዋል። በራድ ነብየ ሳይ በራድ አይደለህም። በጣም በመንፈስ የተነክተሃል። ትኩስ ነብየ ደግሞ ስመለከት ትኩስ አይደለህም። በራድ ወይም ትኩስ በጣም
ጌታ ነው። እንዲሁ ለብ ስላልክ በረድም ወይም ትኩስ ስላልሆንክ ከአፌ ልተፋህ ነው ይላል እግዚአብሔር። ከዚህ ይጠብቃል። በእግዚአብሔር ፊት ከመተፋት ሕይወት ጌታ ይጠብቃል። አገልግለን ከመተፋት አገልግለን ከመጣል ሰብከን በሰበክነው ቃል ሳንኖር ቀርተን ከእግዚአብሔር አፍ ከመተፋት ሕይወት እግዚአብሔር ይጠብቃል። ሃሌሉያ! ኢየሱስ ጌታ ነው። ኧረ ክብር ለጌታ ይሁን፣ ክብር ለመንፈስ ቅዱስ ይሁን። ቁጥር 17 እንዲህ ብሎ ይናገራል። ሀብታም ነኝና ባለጠጋም ሆኛለሁ አንድስ እንኳን አያስፈልገኝም የምትል ስለሆን ጎስቋላና ምስኪን ድሃም እውርም የተራቆትክም መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህ የራቁትነትህ ኀፍረትህ እንዳይገለጥ ነጭ ልብስን እንድታይ ዓይኖችም የምትባለውን ሁል ከእኔ እንድትገዛ እመክርሃለሁ። እንግዲህ የእግዚአብሔር አገልጋይ ነን ያልን፣ የእግዚአብሔር መንግስት ተከታዮች ነን ያልክ፣ በእግዚአብሔር መንግስት ውስጥ ተጠርተናል የምንል ሁላችን በኢየሱስ ክርስቶስ የተጠራን ሁላችን አገልጋዮች ነን። ምናልባት እኔን በማንበቤ ወይም ደግሞ ውስጤን በማዘጋጀቴ ዛሬ ፊተኛ ሆኜ እዚህ በፊት ለፊታችሁ ልቆም እችላለሁ። እዚህ ጉባኤ ውስጥ የተቀመጣችሁ በልጁ በኢየሱስ ክርስቶስ የተጠራችሁ ሁላችሁም አሁን ይሄን ድምፅ የምትሰሙ አገልጋዮች ናችሁ። ስለዚህ እግዚአብሔር ምንን ይጸየፋል ካላችሁ፣ አንድ ቀን ለብ ያለ ህይወት፣ አንድ ቀን ደግሞ ቅዝቅዝ ያለ የሆነ ሞቅ ሲል ሞቅ ማለት፣ የሆነ ደግሞ ነገር መጥቶ ቅዝቅዝ ሲል ቅዝቅዝ ማለት አይፈልግም እግዚአብሔር። ለምን? አንድ ጊዜ በእሳቱ ከተነካን፣ በመንፈሱ ከተነካን ያ ግለት ከኛ ውስጥ እንዲቀዘቅዝ መለኮት አይፈልግም። ክብር ለጌታ ይሁን። ለዛ ነው እኔ የምነቅፍብህ አለኝ፣ ስራህን አውቃለሁ፣ ልብ ያልክ ወይም ትኩስ አይደለህም። ስለዚህ የነጠረ ወርቅ ሆነ እንድትወጣ ነጭንም ልብስ እንድታይ ኢየሱስ ያድናል። ኧረ ክብር ለኢየሱስ ይሁን። ሃሌሉያ! የራቁትነትህም ኀፍረት እንዳይገለጥብህ ሁልን ከኔ ግዛ። ኢየሱስ ጌታ ነው። ዛሬ ዓይናችንን ጌታ ይክፈተው፣ ዓይናችንን ጌታ ይክፈተው። መንፈስ ቅዱስ የውስጥ ዓይናችንን ያብራ። እሱን ብቻ ማየት ይሁንልን። ባየነው እውነት ደግሞ ዘልቀን መሄድ ይሁንልን። ከቆመ ጋር እንዳንቆም፣ ከበረደ ጋር እንዳንበርድ እግዚአብሔር በውስጣችን ያነደደውን እሳት አታጥፉት። ሃሌሉያ! ሃሌሉያ! እሳቱን አታጥፈው። ሃሌሉያ! እሳቱ በውስጥ ከነደደ ዲያብሎስ ይበላል። ሳይወድ በግዱ ሽንገላው ይበላል፣ ምክሩ ይበላል፣ የሚገዳደርህ ይወድቃል። እሳት ለጠፋበት አገልጋይ ግን አቅም ያገኝና በላዩ ላይ ጉልበት ያገኝና ድል ይነሳዋል። ሃሌሉያ! ስለዚህ ድል እንድትነሳ ሁል ከኔ ግዛ። ነጭንም ልብስ እንድታይ፣ የተጎናጸፈውን እንድታይ ሁል ከኔ ግዛ። ዓይንህን ተፋል። እንዲህ እመክርሃል። ኢየሱስ ጌታ ነው። ዛሬም እኔ እንዲህ ብዬ እመክራችኋለሁ፣ ሁል ከእግዚአብሔር ግዙ። ኢየሱስ ጌታ ነው። እኔ የምወዳቸውን ይላል ቁጥር 19 ላይ እገሥጻቸዋለሁ ደግሞም እቀጣቸዋለሁ። እንግዲህ ቅና፣ ንስሐም ግባ። ኢየሱስ ጌታ ነው። እግዚአብሔር መንገዳችንን ያቅና። እግዚአብሔር መንገዳችንን ያቅና። እግዚአብሔር ጎዳናችንን ያቅና። በኃጢአት የጎበጥን ካለን፣ በክፉ ሰዎች የጎበጥን ምክር የጎበጥን ሰዎች ካለን፣ በሁኔታ የጎበጥን ካለን ዛሬ እግዚአብሔር ሊያነቃን ይፈልጋል። ክብር ለኢየሱስ ይሁን። ቀና ሊያደርገንም ይፈልጋል። ከጎበጥንበት ሊያነሳን ይፈልጋል። ሃሌሉያ! ስለዚህ ንቁ። ሃሌሉያ! ቅና፣ ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ በደጁ ቢከፍትልኝ ወደ እሱ እገባለሁ፣ ከእሱም ጋር እራት እበላለሁ፣ እሱም ከእኔ ጋር ይበላል። ክብር ለኢየሱስ ይሁን። በቤታችሁ የሚመጣ እንግዳ ማታ ላይ ከሆነ የሚመጣው እራት በልቶ ከእናንተ ቤት አይሄድም አይደል? 4 ሰዓት 5 ሰዓት ከሆነ አንቺ ቤት መጥቼ እንዴት መውጣት እችላለሁ? አድራለሁ። የግዴታ አይደለም። ኢየሱስ ጌታ ነው። እስቲ መንፈስ ቅዱስ ወይ በሉት። ለአገልግሎት ብቻ አልጠራህም በሉት። በውስጤ ደር በሉት። በውስጤ ኑር በሉት። ኢየሱስ ጌታ ነው። የአንዳንዶቻችን ህይወት መንፈስ ቅዱስን የምንፈልገው ለአገልግሎት ቀን ብቻ ነው። ለአገልግሎት ቀን ልክ እንደ ሶምሶን መጥቶ በላይ ላይ የሚወርድብህ መንፈስ ከመድረኩ ስትወርድ ሌላ ቦታ ላይ ትገኛለህ። ክብር ለጌታ ይሁን። እንደዛ እንዳይሆን እኔ በደጅ ቆሜ አንኳኳለሁ። ማንም ቢከፍትልኝ ከእሱ ጋር ወደ እሱ ቤት እገባለሁ። ከዛስ እራት አብሬው እበላለሁ። ከዛስ አድራለሁ። ኢየሱስ
ከእሱ ጋር በሉ አብሬ በሉ እበላለሁ እጠጣለሁ። ኢየሱስ ጌታ ነው። ቁጥር 21 እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኔ ላይ እንደተቀመጥ ድል ለነሳው ከእኔም ጋር በዙፋን ላይ ይቀመጥ ዘንድ እሰጠዋለሁ። መንፈስ ለአብያተ ክርስቲያን የሚለውን ጆሮ ያለው ይስማ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ያድናል። በእውነት ይሄን ቃል እግዚአብሔር ሲሰጠኝ ለእኔም ነው። እሺ ኢየሱስ ጌታ ነው። እንዴት ውስጤን እንዳጠበኝ፣ እንዴት ውስጤን እንደጠረገ፣ እንዴት ክፍተቶቼን የት እንደቆም የት እንዳለው መንፈስ ቅዱስ እንዴት እንዳሳየኝ ልነግራችሁ አልችልም። ኢየሱስ ጌታ ነው። እግዚአብሔር በቃሉ መነጽር ራስን ያሳያል። የእግዚአብሔር ቃል መስታወት ነው፣ ውስጥን ያሳያል። ሃሌሉያ! ውስጤን ያሳየኝ አንተ። ኢየሱስ ጌታ ነው። ሃሌሉያ! ስለዚህ የት እንደቆማችሁ የቱ ጋር እንዳላችሁ እንድታውቁ መንፈስ ቅዱስ ይፈልጋል። የቱ ጋር የቆማችሁት፣ የቱ ጋር ያላችሁት አያችሁ። ኢየሱስ ጌታ ነው። ካየህ ብዙ ድንቅና ታምራት በአንተ ህይወት ይሆናል። አይተህ ከሆነ የመጣኸው ብዙ ታምራት ይሆንልሃል። ኢየሱስ ጌታ ነው። ኢየሱስ ያድናል። ኧረ ክብር ለኢየሱስ ይሁን። በዚሁ በ18 ላይ ይቺ ቤተክርስቲያን ምንድነው ችግሯ ካላችሁ፣ ይቺ የሎዶቅያ ቤተክርስቲያን በጣም ጉረኛ ቤተክርስቲያን ናት። ማለት ወድቃለች እኮ በመንፈስ ወድቃለች፣ በስጋዋ ግን አለሁ ትላለች። አለሁ በጣም ሀብታም ነኝ፣ ኢየሱስ ጌታ ነው። ባለጸጋ ነኝ፣ ምንም ነገር አያስፈልገኝም። ባለጸጋ የሚያደርገውን መንፈሱን ከጓዳዋ ገፍታ አውጥታ በደጅ ላይ ጥለዋለች። እሱ እንዲህ ይላታል፣ እኔ እኮ በደጅ ቆሜ አንኳኳለሁ፣ ማንም ቢከፍትልኝ ወደ እሷ እገባለሁ እያለ እየለመናት አስገብኝ እያለ እየለመናት፣ እሷ ግን ትጎርራለች። ምን እያለ ትጎርራለች? እኔ ባለጸጋ ነኝ፣ ሀብታም ነኝ። ሰማይ ደግሞ ሳያት ራቁቷን ናት፣ ድሃ ናት። ኢየሱስ ጌታ ነው። ኧረ ክብር ለኢየሱስ ይሁን፣ ክብር ለመንፈስ ቅዱስ ይሁን። ሃሌሉያ! እንዲህ ይላል፣ ባለጠጋ እንድትሆን በእሳት የነጠረው ወርቅ ተጎናጽፈህ የራቁትነትን አፈር እንዳይገለጥ ነጭ ልብስ ልበስ። አሁን የነገርኳችሁ ቃል ማለት ነው። 3:20 በደጅ ቆሜ አንኳኳለሁ። አሁን የነገርኳችሁ ማንም ቢከፍትልኝ እገባለሁ፣ ከእሱ ጋር ትበላለሁ። ኢየሱስ ጌታ ነው። 3:21 እኔ ደግሞ ድል እንደነሳ በአባቴም ዙፋን ፊት እግዚአብሔር እንዲያስቀምጠን ከፈለገ የሁላችን ሩጫ አይደል? የሁላችን ጠዋት ማታ እዚህ ቤተክርስቲያን ላይ የመምጣታችን ሚስጥር ኢየሱስ ጌታ ነው። የስጋውን ብቻ ፈውስ ፍለጋ አይደለም፣ የስጋውን ታምራት ብቻ ፍለጋ አይደለም። ያለፈ ነገር አለ። ሄደን የምንገባበት አገር አለ። ሄደን የምንወርሰው ዙፋን አለ። ሄደን የምንገባበት ገነት የምትባለዋ በዘልማድ የምንጠራት አገር አለችን። እዛ ካልገባን የኛ መስበክ፣ የኛ መተንበይ፣ የኛ ማስተማር፣ የኛ መለፍለፍ ምን ይጠቅማል? እኔ ግን በሉ ከሰማሁ አይቀር በደንብ እሰማዋለሁ። ለመግባት እሰማዋለሁ። ኢየሩሳሌም ለመግባት እሰማዋለሁ። አገሬን ለመውረስ እሰማዋለሁ። ለመውረስ ስማ፣ ለመዳን ስማ፣ ለማምለጥ ስማ፣ ታንጾ ለመቆም ስማ። ክብር ለጌታ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለመንፈስ ቅዱስ ይሁን። እንግዲህ ይህ ቃል በሎዶቅያ ቤተክርስቲያን ላለችው ነውና የተጻፈው። በ3:14 ላይ ያው ነገርኳችሁ። ከፍጥረት መጀመሪያ ኢየሱስ ከፍጥረት ሁሉ መጀመሪያ ነው። ሰዎች እንደሚሉት በልማድ በስንዴ የተቀበልነው አይደለም። ወይም ደግሞ ሰልባጅ ፈረንጆች እያመጡ ሰልባጅ አከፋፍለውን አይደለም ኢየሱስን የተቀበልነው። ኢየሱስን የተቀበልነው እሱ የህይወት ጌታ መሆኑ ገብቶን። ሃሌሉያ! እስኪ ኢየሱስ በሉ። የስንዴ አምላክ ብቻ አይደለም በሉ። ኢየሱስ በሉ። እስኪ የልብስ አምላክ ብቻ አይደለም በሉ። ኢየሱስ በሉ። እስኪ የህይወት ጌታ ነው። እሰማዋለሁ በሉ፣ አደምጠዋለሁ በሉ። ክብር ለጌታ ይሁን። ስለዚህ በደንብ በድንግዝግዝ ውስጥ የምትሄዱ ካላችሁ፣ የእምነታችሁ ጀማሪና ፈጻሚው ማን እንደሆነ ያልገባችሁ ካላችሁ፣ የእምነታችን መጀመሪያ ከፍጥረት መጀመሪያ የነበረው ኢየሱስ ነው። እሱ አልፋ ነው። እሱ ኦሜጋ ነው። ኢየሱስ ጌታ ነው። ኢየሱስ ያድናል። ኧረ ክብር ለኢየሱስ ይሁን፣ ክብር ለመንፈስ ቅዱስ ይሁን። ሃሌሉያ! ኢየሱስ ጌታ ነው። ሞተሻል ከመባል ህይወት እግዚአብሔር ይጠብቃል። ንስሐ እንግባ። እንግዲያስ ባትነቃ እንደ ሌባ እመጣብሃለሁ። እግዚአብሔር ሳይመጣብን ወይም ሞት ወደኛ መጥቶ ወደሱ ሳይወስደን እኛ ልንነቃ ይገባል፣ ልንመለስ ይገባል። ክፉ ሰው ክፋቱን፣ አመፀኛ ከአመፁ ይመለስ። መንገዳችሁ እንደ መንገዴ ይሁን አይልም የእግዚአብሔር ቃል? ሀሳባችሁ እንደ ሀሳቤ ይሁን ይላል። ሀሳባችሁ እንደ ሀሳቤ ስላልሆነ
ከኃጢአት መራቅ ይቅርብንና ወደ ጉያ እንጠጋ፣ በንስሐ እንሰብሰብ። ክብር ለጌታ ይሁን። ዕለት ዕለት ንስሐ እንግባ፣ እንታደስ፣ በደሙ ኪዳን እንታጠብ። የዛን ጊዜ የመንግስቱ ወራሽ እንሆናለን። ሃሌሉያ! እግዚአብሔር ይጠብቀን፣ መንፈስ ቅዱስ ይጠብቀን። ኤርምያስ 3:11 ላይ የእግዚአብሔር ቃል እንዲህ ብሎ ይናገራል። ከአታላይቱ ይሁዳ ይልቅ ከዳተኛይቱ እስራኤል ጸደቀች ይላል። ክብር ለጌታ። ፓስተር ብዙ ጊዜ ይሄ ቃል ይናገራልና እግዚአብሔር ለእኔም ሲሰጠኝ በቀደም በጣም ደስ አለኝ። ክብር ለጌታ ይሁን። በመንፈሴ እኔ ብዙ ጊዜ ቃል የምሞላው ተኝቼ ነው። ተኝቼ እኔ አሁን እንደምሰብከው ነው የምሰበከው። ክብር ለጌታ ይሁን። የሆነ ሰው ይቆማል፣ ይሰብከኛል። ከዛ ተነስቼ አረሳውን እጽፋለሁ። ክብር ለጌታ ይሁን። ወይኔ ከፓስተር የወሰድኩት እንዳይመስላል። ኢየሱስ ጌታ ነው። ሃሌሉያ። በእርግጥ የተማርነውን ነው የምናስተምረው አይደል? የሰማነውን ነው የምናሰማው። ከየትም አናመጣም። ይሄ መጽሐፍ በብዙ አባቶች ተሰብኮልናል፣ በብዙ አባቶች ተነግሮልናል፣ በብዙ ወንድሞች እጅ መጫን ደግሞ መንፈስ ቅዱስን ተሞልተናል፣ ተነቃቅተናል። ከመነቃቃት በኋላ ደግሞ እግዚአብሔር ለስራ ወይም ለሚሽኑ ያወጣናል። ስለዚህ አወጣኝ። ሃሌሉያ። ለሚሽኑ አወጣኝ። ይቺ ከዳተኛይቱ ይሁዳ አታላይ ናት፣ አጭበርባሪ ናት ማለት ልክ እንደዚች እንደ መቄዶንያ ቤተክርስቲያን ስም አላት፣ ግን ሞታለች። እችላለሁ ነው ግን ሁሌ የምትለው እችላለሁ፣ አደርጋለሁ። የለችም እኮ እግዚአብሔር ቤት ውስጥ አለች፣ ልቧ ግን የለም። ስጋው አለ፣ መንፈሷ የለም። ከዚህ ስትወጣ ሌላ ዓለም ውስጥ ነው የምትገባው። እግዚአብሔር ይጠብቃል። ሙልጭ ብላ ሄደችው። እስራኤል ግን ጸደቀች። ለምን? ልትነሳ ተስፋ አላታ፣ ልትመለስ ተስፋ አላታ። እቤት ሆኖ ከማታለል ህይወት ጌታ ይጠብቃል። በቤት ውስጥ ሆኖ ከማታለል ህይወት፣ ከእግዚአብሔርን ከመሸወድ ህይወት፣ ከማስመሰል ህይወት እግዚአብሔር ይጠብቃል። እስቲ ዛሬ በሉ አስመሳይነቴ በደምህ ይታጠብ፣ በደሌ በሉት በደምህ ይታጠብ። ጌታ ሆይ በሉት ከማስመሰል አውጣኝ። ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እኔ አልችልም። እኔ እንደማልችል ነው የማውቀው። መስበክም እንደማልችል፣ ማስተማርም እንደማልችል፣ መተንበይም እንደማልችል ነው ሁሌ የማውቀው ማለት ነው። ለምን? እሱ በእኔ ካልሰራ እኔ ምንም ነኝ። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። ሳንሞላ ተሞላን ካል የሆነ ኬላ ይዘናል። ባለራዕይ ሳንሆን ባለራዕይ ነን። እግዚአብሔር አውጥቶኛል። እኔ እኮ ቸርች መስራት እችላለሁ፣ መመስረት እችላለሁ፣ መስከር እችላለሁ ካል የሆነ ኬላ ላይ ስንደርስ ዘግተነው እንደዛ አገልጋይ ማለት ነው። ኢየሱስ ጌታ። እግዚአብሔር ከዚህ ይጠብቃል። መንፈስ ቅዱስ ከዚህ ይጠብቃል። የእግዚአብሔር ቤት ኬላ አለው። ኬላው የሚያሳልፈው በጽድቅ ስትሄድ ነው፣ በእውነትና በመንፈስ ስትጓዝ ነው። ሃሌሉያ። መንፈስ በሉ ለአብያተ ክርስቲያን የሚለውን ጆሮ ያለው ይስማ። ኢየሱስ ጌታ ነው። እግዚአብሔር ከአታላይነት ህይወት ይመልሰናል። ሆሴዕ 7:9 ላይ ስለ ኤፍሬም ይናገራል። ኤፍሬም በእንግዳ አማልክቶች እንደተበላ ጉልበቱን አላወቀም። ያለ ነው የሚመስለው ሁልጊዜ። ሰማይ ደግሞ ሲያየው ኤፍሬም በእንግዳ አማልክቶች ጉልበቱ እንደተበላ አየው። ከዛስ ኤፍሬም እንዳልተገላበጠ ቂጣ ሆናል። ኢየሱስ ጌታ እንዳልተገላበጠ ቂጣ። ያልተገላበጠ ቂጣ ምን ይሆናል ካላችሁ ያራል። እስቲ የእግዚአብሔር መንግስት በሉ ገልበጥ ባጣ ናት በሉ። ባለራዕይ በሉ እስቲ ገልበጥ ባጣ ለማጣ መሆን አለበት። ለምን? ነገርን ክር አድርጎ ከያዘ ያ ደግሞ የተያዘበት ሰው ስለሚሰበር። እኔ ግን በሉ እስቲ በመልካሙ መንፈስ ጓደኛዬን አቀናዋለሁ። ጓደኛዬ ሊሆን የሚወደውን አቀናዋለሁ። ጠማማውን ግን እሸሸዋለሁ። ለምን? ስጣመም አልገኝማ። እግዚአብሔር ከጠማማም ጋር ጠማማ ነው፣ ከቅንም ጋር ቅን ነው። ሃሌሉያ። ኢየሱስ ጌታ ነው። ዛሬ ግን ከጠማማው መንገድ ጌታ ይመልሰን። ከማረር ህይወት እግዚአብሔር ይመልሰን። ከመድበን ህይወት እግዚአብሔር ይመልሰን። የአንዳንዶቻችን ንዴት፣ የአንዳንዶቻችን ቁጭት፣ የአንዳንዶቻችን ብስጭት እኮ ራሳችን ባመጣነው ጦስ ነው። ራሳችን የት እንደቆምን ባለማወቃችን። ኢየሱስ ጌታ ነው። ኤፍሬም እምኑ ጋር እንደቆመ አላወቀም። ሰማይ ሲያየው እንዳልተገላበጠ ጌታ ነው። አድሯል፣ ደምኗል፣ በአማልክት ጉልበቱ ተበልቷል። ከዛስ ሸብቷል። እስቲ ዛሬ በሉ እርጅናዬን አራግፌ በሉ እወጣለሁ። መንፈሳዊ እርጅና በሉ እስቲ አያገኘኝም። መንፈስ ቅዱስ በሉ ማለዳ ማለዳ በሉ አዲስ ነው በሉ ያድሰኛል በሉ። ኢየሱስ ጌታ ነው። ያድሰን። አሜን። ያድሰን፣ ያድሰን። ካለማወቅ ህይወት ጌታ ይመልሰን። እሱን ካለመረዳት፣ ሃሌሉያ። ጌታን ካለመረዳት፣ ጌታን ካለማወቅ፣ ሰራተኛውን ጌታ ካለማወቅ እግዚአብሔር ይመልሰን።
ለዚህ ነው ቀን ሳለ አባቴን ፈቃድ ላደርግ ይገባኛል ብሎ ጭቃ ብሎ ከዛ ሲታጠብ ኢየሱስ ጌታ ነው። ሄደ ታጠበ፣ አይቶን ተመለሰ። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ካየህ አትወድቅም። እዚህ ካየህ በሉ አትወድቅም። አያለሁ በሉ እንግዳ በሉ አማልክቶች በሉ ጉልበቴን በሉ እንዳይበሉ አይቼ በሉ እራመዳለሁ። ፈጥኜ ነቃለሁ በሉ ፈጥኜ ነቃለሁ በሉ። ፈጥኖ ስላልነቃ ነው ያለው። ፈጥኖ ስላልነቃ ኢየሱስ ጌታ ነው። ምን እንደሚያደርግ አያውቅም ነበር ይላል። እንደተበላም አያውቅም ነበር። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። እግዚአብሔር ይጠብቀን። አሜን። እግዚአብሔር ይጠብቀን። እግዚአብሔር ይጠብቀን። ስንነቃ ራቁታችንን ሆነን እንዳንገኝ እግዚአብሔር ይጠብቀን። በራእይ 3:18-19 ላይ የራቁትነትን አፍረት እንዳይገለጥ አይደል? ነጭ ልብስ ልበስ። ኢየሱስ ጌታ ነው። አንደኛ ይቺ የሎዶቅያ ቤተክርስቲያን ድሃ ናት። ሁለተኛ ራቁቷን ናት። ሶስተኛ መንፈሳዊ ድንዛዜ አለባት። ክብር ለጌታ ይሁን። ዛሬ ከድንዛዜ ጌታ ያውጣል። ከመንፈሳዊ ድንዛዜ ጌታ ያውጣል። ለዚህ ነው ለብ ያልክ ወይም በራድ ወይም ትኩስ አይደለሽም። ስለዚህ ስራህን ምን እላለሁ አውቃለሁ። ስም አለ ግን ሞታሃል። እግዚአብሔር ከዚህ ይጠብቃል። ስንመረመር ውስጣችን ከፈት ሲደረግ በመንፈስ ቅዱስ መነጽር ስንታይ ደርቆ ከመገኘት ህይወት ጌታ ይጠብቃል። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። ኢየሱስ ያድናል። በዚሁ ምዕራፍ የእግዚአብሔር ቃል በዚሁ መጽሐፍ ቅዱስ ላይ በዳንኤል 4:30 ከ31 ላይ ስናይ ንጉሱ እንዲህ ይላል፣ ይህች እኔ በጉልበቴ ብርታት ለማረፊያዬ ወይም ለመኖሪያዬ ክብር የመንግስት መኖሪያ እንድትሆን የሰራት ታላቂቱ ባቢሎን አይደለችንም ብሎ ተናገረ ይልና ቁጥር 31 ላይ ቃሉን ገና በንጉስ አፍ ሳለ ድምፅ ከሰማይ ወደቀ። ኢየሱስ ጌታ ነው። አንዳንዴ ትዕቢት ሲጀምረን እኮ ገና ጀምረ ነው መንገዱን አንድ ብለን ገና ስንሄድ ከሰማይ ድምፅ ይመጣል። ተመለስ፣ እረፍ፣ አይቻለሁ፣ ወዴት እየሄድክ ነው? ኢየሱስ ጌታ ነው። እስቲ መንፈስ ቅዱስ ይበሉ። ዝም አትበለኝ፣ ተናገረኝ። መንፈስ ቅዱስ ስሙ ይባረክ። እግዚአብሔር ዝም አይበለን። እግዚአብሔር ይናገረን። በቃ ይቺ በእጄ በጉልበቴ የሰራኋት ባቢሎን መኖሬ የመንግስቴ መቀመጫ ናት ብሎ አሰበ ይላል ማ ናቡከደነጾር። ካፉ ላይ ተናግሮ ቃሉን ሳይጨርሰን ድምፅ መጣ። ዛሬ መንግስት ካንተ አለፈች። ኢየሱስ ጌታ ነው። ዛሬ መንግስት ካንተ ወደቀች፣ ዛሬ መንግስት ካንተ ተወሰደች የሚል ከሰማይ ድምፅ መጣ። ትዕቢት ውድቀትን ትቀድማለች። ስለዚህ ብዙዎቻችን በትዕቢት ውስጥ ያለን ካለን እንመለስ። በራስ ኩራት ውስጥ በራስ መመካት ውስጥ ያለን ካለን እንመለስ። ምንም የሚያስመካ ነገር የለም በእግዚአብሔር ቤት ውስጥ። ለዚህ ነው የሚመካ ቢኖር በእግዚአብሔር ይመካ ይላል መጽሐፍ። ስለዚህ ትምክቴ ስብከቴ አይደለም፣ ትምክቴ ትምህርቴ አይደለም፣ ትምክቴ ትንቢቴ አይደለም። ለሰንበዲ የማመጣው ትንቢት የኔን ትክክለኛነት አያስረዳም። በሰማይ መነጽር ስታይ በቃሉ ጉልበት ስመሰል ግን በእግዚአብሔር ፊት ትክክለኛ ሆኜ ከተገኘው እቀጥላለሁ። ካልተገኘው የጀመርኩት ነገር ሁሉ ይፈርሳል። እዚህ ጀምሮ ከመፍረስ ህይወት ጌታ ይጠብቀህ ተባባል። ከዛ ጀመረ። ባቢሎን ማለት የስሙ ትርጉም ምን እንደታውቃላችሁ? የተረባበሸ ከተማ፣ የተበጠበጠ ከተማ፣ የተተረማመሰ ከተማ ማለት ነው። እግዚአብሔር ከትርምስ ውስጥ ያወጣናል። እንደ ሀገር ከትርምስ ውስጥ ያወጣናል። እንደ ግል ከትርምስ ውስጥ ያወጣናል። ከመጠፋፋት ውስጥ እግዚአብሔር ያድነናል። ሃሌሉያ! እግዚአብሔር ውድቀትን ይቀድምልናል። ሊጥለን ከፊታችን የወጣውን ውድቀት ጌታ ይቀድምልናል። ሊጥልሽ የወጣውን ያንን የዝሙት መንፈስ ጌታ ይቀድመዋል። ኢየሱስ ጌታ ነው። ሊያታልልሽ የወጣውን ይቀድመዋል። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። ሲዛሬ በሉ በእግዚአብሔር ቃል ሊያታልለኝ ሊጥለኝ የሚወጣውን እቀድመዋለሁ። እግዚአብሔር በሉ ብርሃን ነው።